አይደረግም። ምን ችግር አለ? እኔ አንድ ቀን ሰፖርት ብታደርጉ የኔ ወንድማቸው አይደለው እንዴ? የኔ ወንድማቸው አይደለው? እኔ አላሳስራቸው። ሁሌ ነው የተበደለ ሰው ብቻ ሰፖርት ብታደርጉ እኔ ወጥቼ ቲክቶክ ላይ ማልቀስ አለብኝ? እኔ ማልቀስ አለብኝ? አዲስ አበባ ወደ ዱባይ ገብቻለሁ። ያው ሰርጀሪውን ታውቃላችሁ ልሰራ እንደሆነ የቂጤ እኔ ብዙ ቂጥ አይቻለሁ። እንደዚህ በጀት የፈጀ ቂጥ ደግሞ አላየሁኝ። ወልደሽ አሳደግሽ እናቴን አፈቅሽ። ሰላም ዩቲዩብ እንዴት ናችሁ? አውሬኝ እንደተለመደው እንግዲህ ከቲክቶክ ላይ አነጋጋሪና አስቂኝ የተባሉ ቪዲዮዎችን በዚህኛው ቻናል እንመለከታለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጋችሁን እንዳይረሱ። ወደ ቪዲዮዎቹ ነው። ወልደሽ አሳደግሽ እናቴን አፈቅሽ። ለጠየቀሽ መጣ ይቅርታ አድርጊልኝ ልጠይቅንና ናፈቀኝ አባቴ ይቅርታ አድርጉልኝ ማሩ ዘመዶች ሳላውቅ በስተት ይዋል ጥሬ ስጋ የለመደ አፍና እጅ በሙዝ በብርቱካን ምናምን አይሆንም። በፍራፍሬ የሚከፋ ነገር አይደለም። ግን እንኳን አየነ እንኳን ስትቸገር አየነ እኛን እያሳየ አንድ አንተ መበለው ይበለ እንደው ምን ትችላለህ? ኳስ ማንዳ ወጣው እችላለሁ። እስቲ አቤን እንግዲህ ኳስ አምጥቼላለሁ። ግን ስንት ነው መተው? 20 ትመታለህ? እርግጠኛ ነህ? አዎ እመርቅላችኋለሁ። እንደውም 5 አድርገዋለሁ። ግን ካልመታ አትወስድም፣ አታሸንፍም። አልወስድም። እሺ መልካም እድል። ማን ጎት እንደሆነ እናውቃለን። ማን ጎት እንደሆነ እናውቃለን። የማን ጎት ደግሞ እኔ ነኝ። እሶቺ ላይክ ያደርጋችሁ እኛ ያንጠባጥባል ብለን ያሰብነው ያው በእግሩ ነው። ግን እሱ ዞሮ ዞሮ መደገሻውን በእግር ነው የሚጠቀመው። ስለዚህ ልክ ነው፣ አማራጭ የለውም፣ ባለው መጠቀም ነው። ሲጋራ ለሚያጨሰው ጀለሰኝ ቪዲዮ ላከለት። ሰው ሱሱን ለማቆም ብዙ ነገር ሲያደርግ አይተ ሊሆን ይችላል። ግን ከዚህ ሰውዬ በቃ ከዚህ ሰውዬ የሚበልጥ አይቻለው። ከመኔ ጀለስ በቃ እንደምታየው ራሱ ላይ ቆለፈ። ራሱ በሰራው እንትን ጭንቅላቱ ላይ ጠቅ በቃ ሱሴን ለማቆም ብቸኛ መንገዱ ይሄ ነው ብሎ ቁልፉን ለሚስቱ ሰጣት፣ መክፈቻ ቁልፉን። ከዚህ በኋላ ቁርስ ምሳ እራት ሲደርስ ብቻ ትሳጭኛለሽ፣ ከዛ ውጭ አስፈልግም። ውሃ ለመጠጣት በስትሮ ነው የሚጠጣው። በቃ ይሄን ያልከባድ ሊሆን አይችልም ሱስን ማቆም ብራዘር። በቃ ሰውዬው ምን አይነት ሱስ እንዳለበት እኔ እንጃ። ግን ራስ ላይ እስኪቆልፍ ድረስ ይመስገነው ሱሱ ከላይ ነው እንጂ ከታች ቢሆን አስብ ሌላ ያን ሲቆልፈው ደግሞ መከራው ነበር የሚሆነው። ይህ ሰውዬ እንግዲህ ትልቅ ሰው ከሆነ ለምን ያህል ዓመት አጭሰው እንደነበር አስቡት። እና ያው ሱስ ይከብዳል። ሲጀምሩት እንደቀደነው ለማቆም ከባድ ነው። ይሄን ሙዚቃ ማለት ነው አንቺ ወዳሽው ጥፋተኛ ነው ላልሽ ልጅ ጋብዥለት በእናትሽ። ይሄ ጥፋተኛ ነሽ ላለሽ ልጅ ወደድኩህ እኔ ፈለግኩህ መመኘት መብቴ ነው ምንም አቅሜ ባንሰኝ ቢሆን ደሃ አንተን ላገኝ ልታ መውደድ ጥፋት ሆኖ አልቀጣ አንተን በመውደድ እኔ እቀጣለሁ ማለትም ዘውዳለ በልቤ። እኔ እንደው ይሄን ዘፈን መጋብዝ ሞር መጣላት ይመስለኛል። እንደዚህ እየዘፈነች ማለት ነው። ጻው ውስጥ ነው መንገው፣ ሌላ ችግር ውስጥ ነው መንገው። ዝናብ ሲጀምር ሜዴነው መሰናበቴ ነው ሜዴነው መሰናበቴ ነው እብራኩሉ አደሰግናለው። ይሄ በጣም ያበደ ክሬቲቭ የሆነ ቪዲዮ ነው። ግን አሁን ላይ መብራት እየጠፋ አይደለም። አላውቅም እናንተ ሰፈር ምን እንዳጋጠማችሁ፣ እኛ ጋር ግን እየጠፋ አይደለም። ይዘንባል ግን መብራት አለ፣ ሲል መብራት አለና ሀገራችን በተወሰነ መልኩ ተሻሽላለች። አረ ወዴት እንሂድ ጎበዝ። 26652 ብር ግብር። እኔ በአሁኑ ሰዓት ማለት ነው ምን አይነት ሰው አስቃል ብትል ይሄ ሱቅ ከሆነ 10,000 ብር በህግ አምላክ የሚል ሰው እንዴ የብር እኮ ነው። አሁን እንዴት ነው 10,000 ብር ያወጣም እኮ ያለው ቃራ ሶፍት እና በቃ እንትኑ ራሱ ጃጁቷል እኮ። እኔ ግምት እንዴት ነው የሚሰጡት ነው? እውነት ወሰዱት ከይት ነው ብሎ ነው
ምርቃት ነው እንዴ? እሷን ትተሽ እኔ ጋር ትመጣለሽ? እሷን ሳትስኛት እማ ውይ እድሜ ባጭር ቀን ወይኔ ጉዴ ወይ ጉዴ ወይ እድሜ አጭር ስጠኝ ወይ ጉዴ ወይ ጉዴ አትንኪ አትተኛ ኮንፈረኛ አያቶች ግን ለልጅ ልጃቸው ያላቸው ፍላጎት በቃ ሌላ ታሪክ ነው። ለልጃቸው ያላረጉትን ነገር ነው ለልጅሽ የሚያደርጉትና ግን የእናትየው አመረቃቀቅ ትንሽ ግራ ያጋባል። ይመረቃት ነው ወይስ ምንድን ነው የሚባለው? ለእኔ እናትሽ እንዲት ወስትባ ሌላ ነገር ነበር ይመሰለኝና ለእኔ አድርጎ ነው አይነት ነገሩ። ግን ይህ ለየት ያለ ለእኔ አድርጎ ነው የሚመቹት ማለት ነው። እንኳን ደስ አሉት። ምክክሩ ላይ ብዙ ሀሳቦች ተነስተዋል፣ ግን አብዛኞቹ መሬት አልረገጠም። እንዴት ነው የሚመጣላችሁ? መሬት ሰው ኮሪ ኮሜንት ቢያደርገው የሚጽፉት ነገር ያስቀኛል። አቤት ግፋችን! የሶሻል ሚዲያ ከመጣ በኋላ ገነት ወፍ ሲሆን ቀጥታ ነው እንዴ? ማንበብ ሙሉ ሰው ያደርጋል። በጣም ያቺ በጣም ወልቶ እንዳይፈስ ማን ቀስ ብለሽ አንብቢው እንዳይፈስ አይደረግም። ምን ችግር አለ? እኔ አንድ ቀን ሰፖርት ብታደርጉ የኔ ወንድማቸው አይደል? የኔ ወንድማቸው አይደል? እኔ አላሳዝናቸው። ሁሌ ነው የተበደለ ሰው ብቻ ሰፖርት ብታደርጉ እኔ ወጥቼ ቲክቶክ ላይ ማልቀስ አለብኝ? እውነት ለመናገር እኔ ማልቀስ አለብኝ? ቲክቶክ ላይ እንደዚህ ሆኛለሁ ብዬ ማልቀስ አለብኝ? ሰፖርት ብታደርጉ ወደ ለመናገር በጣም ሰው አርሶ አይበላም። ተረጋጋ ልጄ ተረጋጋ። ወንድም አይዞን ምን ችግር አለ? እኔ ሰፖርት አይዞን አታልቅስ። አርሶ የማይበላ የለማ ልጅ እዛ ግን ምን አለ መሰለኝ በጣም ነው ያናደው። በቃ እንደዚህ አይደረግም። ሰው እኮ ሰው ወረተኛ ነው። ምን አለ መሰለህ ሰው እንደዚህ ስትሆን ደግሞ የባሰ ነው ደስ የሚለው እንጂ አይሰጥህም። አንተ ማድረግ ያለብህ የቀጠረው ጌም አዘጋጅቼ እኮ ነው የቀሩብኝ። ሞል ሰው አዘጋጅቼ እኮ ነው የቀሩብኝ። እኔ ማርያም ቀጠሮ ጌም አዘጋጅቼ እኮ ነው የቀሩብኝ። ጌመሮች ምናምን ነበሩ እንዴ? ሰው እንኳን አልመጣም። አንድ ሰው ብቻ ነው የመጣው። ነው ፎንቲ ብቻ ነው የመጣው። ማርያምን ለሌሎቹ ቴክስት አድርጋለሁ፣ ለእያንዳንዳቸው እመቤቴን ለእያንዳንዳቸው ቴክስት አድርጋለሁ፣ ግን አልመለሱልኝም። እመቤቴን ነው ምን ለሁሉም አድርጋለሁ። እኔ ለሁሉም ጌመሮች ትልቅ ለሚባሉት እኔ አድርጋለሁ። ማርያምን ነው ምን አድርጋለሁ፣ ግን ነው ፎንቲ ብቻ ነው የተቀበለኝ። እሱ ብቻ ነው የመጣው። እነ ፍራይዴይስም ሁሉንም ልኬላቸዋለሁ። አዎ ግን ምን አለ መሰለ ዲስ ዴይስ በቃ ሰው ሁሉ የራሱ ሩጭ አለው እኮና መስጠትም እያቆመ ነው፣ አየሩም እየጠረረ ነው። እኔ እኮ ስጡኝ አይደለም ሞል ተረዳኝ። እኔ ስጡኝ አይደለም። አሁን ጌም ስንጫወት ገባ አይደል? አንተ ገባ እዚህ ጋር አንተን ተከትሎ የሚመጣ ሰው ይኖራል አይደል? አለ አንተን ተከትሎ ሰው ይመጣል። እንደዛ እኮ ነው ያልኩት። እኔ ገብታችሁ ገስት ላይ አስተባብሉልኝ ነው ያልኳቸው። ሌላ እኮ ምንም እኔ ጊፍት ስጡኝ አይደለም ያልኳቸው። መጣችሁ የጌም ላይ ተገኝታችሁ ገስት ማማን ናቸው ስማቸው? ቆይ ከነ ፍራይዴይስ ውጪ ማማን ናቸው ማለት አሁን ላይ ሊልጂ እንግዲህ ሊያናዱ ይችላል፣ ግን ምንም ማድረግ አይችልም። ያው ገንዘብ ካልሰጣችሁኝ ምናምን ነገር ብሎ ማለቃቀስም ከባድ ይመስለኛል። ምክንያቱም ሰው ሰርቶ ነው የሚያመጣው ገንዘብ። ከዛ ሊልጂ ደግሞ በነ ናውን ፎንቲ በነ ፍራይዴይስ አይነት ሌቭል አይደለም። እነሱ ያህል ተወዳጅ ነው እያላሰብም ይሄን ያህል ቲክቶክም ሲሰራ አላየነውም። እነሱን በደንብ አይተናቸዋል፣ ረጅም ዓመት እናውቃቸዋልና ጊፍተር ይኖራቸዋል። ጊፍተር ሳይኖር ጌም ለመጫወት መሞከር ደግሞ ሪስክ አለው። በቃ ካልተሰጠ አልተሰጠም ነው ለሽ ማለት ነው። በቃ ሊያናድ ይችላል፣ ሊከፋ ይችላል ምናምን፣ ግን ላሽ ማለት ነውና ቲክቶከሮቹንም እንትን ማለት ከባድ ይመስለኛል። ጊፍት እንደ እነሱም ሰርቶ ነው የሚያመጡት። ምንም ማድረግ አይቻልም። እንግዲህ ሁሉም ሰው ሊሰጥ አይችልም እና ቻዩ እንግዲህ ብራዘ ቀለል ያለ ቁርስ ነው አሪፍ። ምን ሆኖ ቀለል ያለ ኑሮ የሚያከብድ ነው እንጂ ቀለል ያለ ይለኛል። ምን ነው ለከርም ታመጣ ቢበጧት
ኧረ እንደቶኝ ዳ እድል የሌለኝ ለራሴ ነው እዚህ መከራን ያየኝ እኮ። እሺ ምንድን ነው አዲሱ ንገረኝ። እሺ ፈጢራ ነው። ፈጢራ ቂጣ አይደለ? ኖርማል ቂጣ አይደለ? አዎ አሁን ምንድን ነው ማውቅ አለማወቅ ነው ያስብላል። ምንድን ቂጣ አይደለ እንዴ? ልክ ነህ፣ ቂጣ ነው። ግን ደግሞ ፈጢራ ማለት እኮ ቂጣ ማለት ነው። ቂጣ ጨራርቴ ቂጣ አይደለ? ሌላ ምንም ነገር የሌለው ቂጣ ተቀለጠ እና አሁን እቺ ነው 400 ብር ብቻ። እንግዲህ አትጨቃጨቅኝ አይደለም። እቺ እኔ እኮ ወይ ሌላ ነገር ካመጣልን ያምጣልን። እቺ ነው ፈጢራ ማለት ይሄ ነው በቃ። ሲቆረጥና ሳይቆራረጥ ነው በቃ። እና ቂጣው ጋር የሚለየው ምንድን ነው? እሺ ንገረኝ። ቂጣ ነው በቃ። ዝም ብለህ ቂጣ ነው ብለህ ብላ በቃ። እና ቂጣ ታዲያ 400 ምናምን ብር ቂጣ እንግዛ ምን ይደረግ? ቦሌ ነው ያለው። እና ቂጣው ለየት የሚያደርገው ነው ምንድን ነው? ማር ነው ማር ነው። አንተ ዘይት ነው የሚመስል ማርያምን ጥራ ነው እና አናግረው። ይደብረኛል እንደዚህ አይነት ነገር ተባሉና እንዴ ምንድን ነው? ምንም ነገር የሌለው ነገር። እሺ ምንድን ነው? ቆይ ያመጣው ፈጢራ አይደል ያልከኝ? አዎ ፈጢራ ማለት ይሄ ቂጣ አይደል? ኖርማል ጭራሽ ቂጣ መስሎ። አሁን ምንድን ነው? እሺ አሁን ምን ተጨምሮበት ነው ፈጢራ ስሙን የምትቀይሩት? ሌላውስ ዶሮውስ እንደፈለጋችሁ አድርጉት። ይሄው ምን ተጨምሮበት ነው? ቂጣ እኮ ነው። ኖርማል ቂጣ እኮ ነው ያመጣው። አንድም ጎጎ ቂጣ እኮ ነው። እና ታዲያ ምንድን ነው ደግሞ? ይሄን ጭራሽ ማር ነው ይለኛል። የሌላ ነገር መስሎኝ እንጀራ የሌለው ማር አለ እንዴ? እንጀራ ሰው ማር ነው። ቆይ ምንድን ነው? እኔ ዘይቱን ማሪውን በምን ይታወቃል? የረ እንደ መሰለ ነገር ግን ፈጢራ እንደዚህ መሰለ እኮ። ለዚህ ኪሎ 400 ብር ኪሎ ፊኖ ስንት ተገዝቶ ነው? አንድም ጎጎ ማቶን ግማሽም ጎጎ እኮ ነው 400 ብር ያስከፈላችሁ። ሶፍት ድሪንክ ያለው ደግሞ ይሄ ነው። አሁን ደግሞ ሶፍት ድሪንክ ሜሬንዶን አንተ ሶፍት ድሪንክ ማለት እኮ ለስላሳ ማለት ነው። ለስላሳ መጠጦች ናቸው። እና ሜሬንዶን ታዲያ ሶፍት ድሪንክ ያለው ተኝ ሶፍት ድሪንክ ነው በላ አይደል? ያለቀ እኮ በላ መሀል ቦሌ ላይ እና ቦሌ ሆነ በፈለገ ነገር ቢሆን ታዲያ ለምን ቦሌ ምን ሶፍት ድሪንክ ያልከው ሜሬንዶን ነው እንዴ? አዎ። እና ሜሬንዳ ብትለኝ ነው መቻዛሉ መጀመሪያ ሶፍት ድሪንክ ነው እንዴ የሚባለው? ለስላሳ ነገሮች አሁን ፋንታ እኮ ነው። ምንም ፋንታ አይ ወንድሜ እኮ እነዚህ ነገር አልሰማም ብሎ ነው። አይ በቃ ትውሽ ምግብ መስሎታል ሶፍት ድሪንክ። ወይኔ ነበር ቂጣ ነው አለች። ይመት 400 ብር ቂጣ። አንተ ያያተልም በቃ ለጉልበተኛም ጉልበተኛ አለው። አርፈሩት ይመች ልጅ ነው። አዲስ አበባ ወደ ዱባይ ገብቻለሁ። ያው ሰርጀሪውን ታውቃላችሁ ልሰራ እንደሆነ የቂጤ እኔ ብዙ ቂጥ አይቻለሁ። እንደዚህ በጀት የፈጀ ቂጥ ደግሞ አላየሁኝም። የሆነው ሰውማ ቂጥ አይወጣልሽ ብሎሻል። አንዳንድ ሴቶች እኮ ቂጥም ፊትም የላቸውም። አንቺ ቢያንስ ኮንፊደንስ አሪፍ ነው። የተረገመ ቂጥ ዱባይ ሄደሽ ካልወጣ ሶዶ ደግሞ ሄደን እንሞክረዋለን። ከወጣማ ታስቀምጪንም ባዶ ቂጥሽን ነው የምትዞሪው አንቺ። እንግዲህ በጆኒ ጁጁትሱ ቂጥ ይባርክሽ፣ ከዳገት ይክፈድሽ፣ ያስተኛሽ በሆድሽ፣ ከመላው አካላትሽ ጎልቶ ይታይ ቂጥሽ ብያለሁ። መልካም የቂጥ ዘመን። ይሄ በጣም ጸዴ ምርቃት ነው። ግን ምንድን ነው ያና ይሄን ያልከበደሽ ቂጥ ማውጣቱ በጣም ከብዷታል። ኑሮ ተወዶ ነው ወይስ ዳውኝ? የምር ዝናብና ፀሐይ ጅብ ይወልዳል። ሚስት ሳገባች ይታረግብኛለች እንዴ? መሪ ማለኔ ቢሆንስ የተዘፈነው ራሴን ሲያሜ ፖስት ፒል በወስድስ እንዴት በሬ ሳር ይበላል? ሀበሻ ቀሚስ ያምርብኛል። ጻድቅ ነኝ ኃጢአተኛ ቦንዳ ቤት ልክፈት እንዴ? እዚህ ዓለም ላይ ብቻዬን በሆንስ የቤት ኪራይ ከፍያለሁ። ስማርት ነኝ ወይስ መሀይም ነኝ? አዳም ከቀይ ነው ከጥቁር አፈር የተፈጠረው? አሁን ትራምፕ ቢደውልልኝ ስልኩን አነሳዋለሁ። ይሄ መኪና ከቀደመኝ አባቴ ይሞታል። ለሰው ልጅ ምግብ ነው ሽንት ቤት አስፈላጊው? ዋዶ ፌነፉ ሸሬሬ አባቴ ግን ለምን ጥሎኝ ሄደ? የሰው ልጆች ጭንቅላት ማለት ሲራመዱ ለብቻቸው ማሰቡ ነገር የለም። እና ሰዎች በቃ የምታውቁት ሰው ሲያልፍ የሆነ የአፍ እንቅስቃሴ ካያችሁ በቃ ጭንቅላቱ እያወራ ነው። ታሞ አይደለም በሽተኛ ሆኖ አይደለም። ሁሉም ሰው በጭንቅላቱ የሆነ ነገር እያወራ ይሄዳልና ይሄ ደግሞ ሌላ ታሪክ ነው። ፖስት ቢል ቦት ስራቴን ሲያመኝ ይሰለቻል እኮ ባንተ ምክንያት ከዚህ ቤት መባረር አለብን እንዴ? ውሻው ተሳቀቀ እኮ። አንተ ውሻ ነህ። አንተ አቡሌ ነህ። አቡሌ ደግሞ ስነ ስርዓት ያለው ውሻ ነው መሆን ያለበት።
አቡላ ያሰቃየኝ ዝጋ አደረን ይዘህ ትኖር እንደሆነ ትኖራለህ እቀጣለሁ ቢካት እቀጣለሁ ተከበል እንደ ልጅና እንደ እናት ነው የሚሰማት ደግሞ የዘንድሮሻ ተጨማልኩ በምክር ነው ወዳ ምክር ያስፈልገዋል ሊሆን ለበታለሁ ብላን ተብሎ ተቆጥቶ ነው እንደሚለውና ብቻ ላይ ዛሬ ቪዲዮአችን ይሄን ይመስል ነበር። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። እዚህ ቻናል አዲስ ሆኖ ሰብስክራይብ ሲያደርጉ ካዩ ሰብስክራይብ ማድረጉት ነው እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ መቻችሁ ቻው።